እንዴት ናችሁ ወገኖች? ጆንዬ፣ ሊሊዬ፣ ኤርሚዬ፣ ሶልዬ፣ ኤልሳዬ፣ ቤክዬ፣ እንደገና ራሴ ዳግዬ እና ታች ያላችሁ ቢንዬ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ምን ላይ ናችሁ? እኔ ከሆነ ደስ ከሚል ውይይት ነው ወደ እናንተ የመጣሁት። ዘግበን ካላችሁ ዘግባችኋል። እችን ቋንቋ ወድጃታለሁ። ዘግበን ከዮኒ ማኛ የተወሰደች ነው። ቢኒ እንዴት ናቸው? ሰላም። ጎልያድ ነው የውይይት ጥሪ ለወንድሜ ኤርሚ አቅርቦ እኮ እዛ ላይ እየሄድንበት ነው። አይ የሆነ ቤት ምስጋና ችሬያቸው ነው የመጣሁትና በጣም አመስግኜ፣ ምክንያቱም ለረጅም ጊዜ ይኸው ድምፅ ተመልሶ ይሰማኛል። ማጋነሚት ያለው እሺ፣ አንድ ደቂቃ ላውራ። ምናልባት ጣልቃ ገብቼ ሆነ ሌላ ሰው እያወራ በጣም ይቅርታ ይደረግልኝ። ግን የነበረውን የምስጋና ፕሮግራም ለማስቀጠል ነው የመጣሁት። ያው ለረጅም ጊዜ ያው ሲጀመር ተብሎ ሲጀመር ኤርሚያስ ራሱ ዲያቆን ነው ወይ በሚለው ብዙ ግብግቦች ሰምታችኋል። አሁን አንተ ዲያቆን ነበርክ አልነበርክም ምናምን በሚል ግብግቦች ብዙ ነገሮች ሰምተን ነበር እና ስለሱ ጉዳይ አመስግኜን የመጣሁት ምንድን ነው ራሳቸው ቀሲስ ቤታቸውን ከፍተው እያወያዩ በነበረበት በዛሬው ሴሽን ላይ አንድ እህት ቀን የተናገረችውን ነግራቸዋለሁ። ኧረ እኔ እንደው እሱ ዲያቆንም አይደለም ውሸታም ነው፣ ይሄኔ ዲቆን ነው ውሸት ነው ምናምን ስትል ገሰጿት። አይ ተይ እንደሱ እንኳ አትበይ፣ እሱማ የኛው ልጅ ነው የኛው ዲያቆን ነው ከኛው ነው የወጣው እሱን እንኳ ታያሏት። እና ይሄ ጥሩ ይበል የሚያስብል ነው። ሰው ጥሩ ሲያደርግም ለእውነት ሲቆምም ሀቀኛ ሲሆንም በእርግጥ እሳቸው መሰከሩ አልመሰከሩ ምንም ግልጽ የሆነ ነገር ነው። ግን እንደው አንዳንድ ጊዜ እንደው ሳት ብሎም እንደዚህ እውነት መናገር ጥሩ ነው። ጌታ ሲረዳችሁ ሁሌም እውነት ትናገራላችሁ። ግን አንዳንድ ደግሞ እንደዚህም ሲያረጉ ሰዎችን ማበረታታት፣ እውነት ሲናገሩ ማበረታታት ጥሩ ነው እና እንደዛ ገሰጿት። ግን እሳቸው ባይገሰጿት ኖሮ ምን ይፈጠር ነበር የሚለውን ስንመለከት ደሜ ጊዜውን ከስክሶ ገንዘቡን ከስክሶ እንግዲህ ልጆቹን ከፍሏቸውን አይሆን እሱን ማቀው ነገር የለም። ግን በደሜ ጥረት ደግሞ ዛሬ ጥሩ ነገር ሆኗል። ኤርሚያስ የፈጠረው ታሪክ አለመሆኑ የፈጠራ ታሪክ አለመሆኑ እንግዲህ ሌሎችም ወንድሞች ቤታቸውን ከፍተው ኤርሚያስን ሲያመሰግኑት ነበር። ማልጠበቃቸው ሰዎች ሁሉ ማለት ነው። መጠበቃቸውም አልጠበቃቸውም ሰዎች እኔ እኮ ለረጅም ጊዜ የውሸት የፈጠራ ታሪክ ይመስለኝ ነበር። ራሱ ሰውየው ራሱ የሌለ ይመስለኝ ነበር። አበበ ጉልላት የሚባል ሰው ራሱ ኤግዚስት የሚያደርግ ራሱ አይመስለኝም ነበር እያለ ሲስንም በጣም አመስግኘዋለሁ። እኔ ራሱ ስሙ የሚውሸት ይመስለኝ ነበር፣ ታሪኩ የሚውሸት ይመስለኝ ነበር። ዛሬ ግን በደሜ ጥረት ጥሩም ሲያደርግ ደሜ መመስገን አለበት። ያው የገባበት ያለ የውጥንቅጥ ጉዳይ አለ፣ በሱ ጉዳይ እንጸልይለታለን። ግን ጎን ለጎን ደግሞ ለሰዎች የፈጠራ ታሪክ የሚመስለውን ታሪክ ጊዜ ወስዶ ለፍቶ አምጥቶ መረጃውን ሰጥቷል። ሰውየው ስሙ የፈጠራ ለመሆኑን፣ ሰውየው መሞቱን፣ ሰውየው ዲያቆን መሆኑን፣ ሰውየው የኤርሚያስ የልጅነት ጓደኛ መሆኑን ምን ያልተጣራ ምን በአንድ ጀንበር ሁሉን ነገር ነው የገላገሉን። እስኪ ያስቡት እነዚህ ሰዎች እኛ አምጥተናቸው ቢሆን ኖሮ አስቡት እንዴት ለወንጌል ደንቃራ እንደሚሆን። እኔ መቼም የሚጨንቀኝ የወንጌል ጉዳይ ነው። ለወንጌሌ ደንቃራ እንዳይሆን ነገ ስናገር ይሄም ውሸት ቢሆንስ እያሉ ሰዎች ወንጌልን አልሰማ እንዳይሉኝ ነው እንጂ ኤርሚያስ ንጹሕ ተባለ አልተባለ የእኛ ስም ቆሸሸ ጎደፈ ምን ችግር አለ? እኛ የምንሰራው ስለ ዳጊ ስለሚባለው ስም አይደለም፣ ኢየሱስ ስለሚባለው ስም እንጂ ምን ተዋረድኩ አልተዋረድኩ ደግሞ የቱ ስሜ። ግን ለምሰብከው ወንጌል ለምናገርለት ወንጌል እንቅፋት የሚሆን ነገር ግን እንዲኖር ስለማንፈልግ ነገሮች ሲጠሩ ደስ ይለናል። በዚህ መልኩ በተለይ በዚህ መልኩ በራሳችን ሲጠሩ ጥሩ አይደለም። እግዚአብሔር የሐሳብ ጠላቶቻችሁን ገንዘብ ተጠቅመው የሐሳብ ጠላቶቻችሁን ያው ሆን ብዬን ሐሳብ ጠላት እምለው እኛ ከሰዎች ጋር ሌላ ጠብና ጠላትነት የለንም። በሐሳብ ነው የተጋጨን ያለ ነው። የሐሳብ ጠላቶቻችሁን ገንዘብና ጊዜ ተጠቅሞ ወንጌላችሁ ላይ ሊፈጠር አገልግሎታችሁ ሊፈጠር የሚችለውን ደንቃራ ሲያነሳ እንዴት ያስደስታል። ታሪኩ ፈጠራ ያለመሆኑ ብቻ ሳይሆን ሙሉ ታሪኩ እውነት መሆኑ። እንዲያውም ቅድም ስል ነበረ ለአንድ ወዳጄ ትን ብሎት ነው የሞተው ቢባል የሁሉ ነገር ጥሩ መጥቶ ሰውየው ግን እኮ የሞተው በትንታ ነው ቢል ኖሮ ወንድምየው መጥቶ አረ ሰውየው በመኪና አደጋ ነው የሞተው አቤት ውሸት ቢልስ ኖሮ አሁን ኤርሚያስ ምን ይውጠው ነበር ነው። ከመልሶች ሁሉ ታሞ ነው የሞተው አለ። አዎ
አጣዳፊ ነው። እንዲያውም ዞር ብዬ ምሳ በልቼ ነው ምናምን እስክመለስ አዎ ልክ ነህ፣ የመርዝ ባህሪው ነው። ኤርሚያስ ከተናገረው ታሪክ ጋር 100% የሚሄድ ምላሽ ነው ልጁ የሰጠው። 100% የሆነ ነገሩ እንኳ የሆነ አላር ትንሽ ምንድን ዲስክሪፐንሲ ነው የሚባለው፣ የሆነ አለመገጣጠም ነገር እንኳ እችኛዋ እንኳ ትንሽ አልገጠመች የምትሏት እንኳ አይደለችም። 100% ኤርሚያስን ለዓመት ሙሉ ሲጠራጠሩ፣ ሲሰድቡት፣ ሲዋሹበት የነበረውን ነገር አሁን ኤርሚያስ በሚል እንድትሰሙ ያለም ፈልገው የማንም ጠላት መሆን ይችላሉ መተው ችግር የለም። የወንጌላችን ግን ደንቃራ እንዲሆኑ አንፈልግም። ወንጌል እንዳንሰብክ ግን ሆን ብለው የውሸት ታሪኮችን እያመጡ ሰዎች ጆሮ እንዳይደርስ ይሄ የምስራች ቃል እንዲያደርጉ አልፈልግም። ስለዚህ ዛሬ ምንድን ነው የሆነው? 100% የተወራውን የነገረንን ታሪክ በጠቅላላ ልጅነት ጓደኛዬ ነው ላለው ነገር አዎ ልጅነት ጓደኛው ነው። ዲያቆን ነበርኩ ላለው አዎ ዲያቆን ነበረ። ስሙስ እንዲህ የሚባል ሰው አለ የሚባል ስም አለ። ሰውየው ዲያቆን ነበር፣ ሰውየው ዲያቆን ነበር። ከኤርሚያስ ጋር ይተዋወቃሉ። የልጅነት ጓደኛውን አዎ አንድ ሰፈር ናቸው። አዎ እንዲህ የሆነ ነገሩ እንኳ ቢያንስ የሆነ ታሪኩ እኮ ሸርተት ማለት ነበረበት። እንዲህ ሙሉውን ግጥም የሚያደርግ እኔ ደምሮን አንዳንዴ ማመስገን አለባችሁ። ሰው ጥሩ ሲያደርግ አንዳንዴ ማመስገን። ቀሲስ ራሱ ይሄ በጣም ነገሩ እንዲፍንትውትው እያለ በእሳቸው ላይ ባክፋየር የሚያደርግ ታሪክ ሲፈጠር ተውተው አስቆመው ይሄ ልጅ አለማለታቸው ያስመሰግናቸዋል። በቃ ይሄ ቪዲዮ ይቋረጥ አላሉም። አይታችሁ እንደሆነ ድንጋጤያቸውን ዋጥ አድርገው እስቲ ቢያንስ ልመስገንበት ብለው ነው መሰለኝ ቻል አድርገው አስጨርሰዋል ቪዲዮና እሳቸውን ያስመሰግናቸዋል። ልጆቹን ወደዛ ውጡ ብሎ ማባረር ሲኖርባቸው ማለት እንግዲህ ከዚህ በኋላ አደጋ ይፈጥሩባቸዋል ልጆቹ ላይ አይፈጥሩባቸውም ማቀው ነገር ባይኖርም ማለት ነው። እና በጣም ይህንን አመስግኜ ሁሉ ነገር ማለት እንዲህ ነው። አያሽ ሁሌ እውነት አውሩ። እሺ ሁሉ ጊዜ እውነት ስታወሩ ዞሮ መጥቶ ይገጥማል ከወንጌላችሁ ጋር። ይሄ እንትንም ሲያወራት እውነት ነው የሚያወራው። ስለዚህ ወንጌሉም እውነት ነው ማለት ነው ይላል ሰው። አያችሁ ከኛ ስም አንጻር ከኛ ማንነት አንጻር አይደለም። ግን አንድ የከበረ ስም አለ መዋረድ የሌለበት፣ በእኛ መዋረድ መሰደብ የሌለበት ስም አለ። ንጹህ ወንጌል መስበካችን የሚጠቅመው ለምንድን ነው መሰላችሁ? ሰዎች ያንን ሪስፔክት ያደርጉታል፣ ይቀበሉታል፣ ያምኑታል፣ ይከተሉታል። አለበዚያ በጥቃቀን በእንደዚህ አይነት ነገሮች የከበረውን ነገር ላይሰሙን ይችላሉና 100% እንደዚህ እንደው አንዳንዴ ታውቃላችሁ የሐሳብ ጠላታችሁን ጊዜና ገንዘብ ተጠቅሞ እግዚአብሔር ወንጌላችሁን በሰላም እንድትቀጥሉ። አሁን ኤርሚያስ ሲናገር አንድ ሰው መጥቶ አንተ ውሸታም የሚለው የለም። ምን እንዴት ይበሉ? ዓመት ሙሉ አሉ እኮ ብለው ነበር። አሁን ከዚህ በኋላ ምን ይበሉ? በገዛ እጃቸው ዳጌ ገዝቶ ያመጣው ምስክር ነው ባኬ ውሸታም ነው እንዳይባል ምስክሩን ያመጣው ደምረው ሆነ። ምስክሩን አጨብጭቦ ተቀበሉ ቀሲሱ። ተመልከቱ እንግዲህ እጃችን የለበትም። ለእኛ የመሰከሩልን ሰዎች ላይ ለኤርሚያስ የመሰከሩት ሰዎች ላይ እጃችን የለበትም። እግዚአብሔር እኮ ሲረዳን ነው እንጂ አሁን ይህንን ሰውዬ ኤርሚያስ ላግኝ ቢል ያቀተዋል እንዴ? ያውቃል። ቤተሰብ እንዳሉት እኮ ኤርሚያስ ያውቃል። አፈላልጎ ልጅ ማግኘት ይቻል ነበር። እኛም ደምረው ካገኘው እኛም ማግኘት አያቀተንም። እንኳን እኛ ያላገኘ ነው። ጌታን ያመሰገንኩት ዛሬ ነገ ከወንጌል አንጻር አሁንም ስትሰሙኝ ነገ ወንጌል ሳገለግል አንተ ምስክር የምትገዛ እባል ነበረ። አያችሁ ጠቀመን ከነሱ መሆኑ። አለመነካካት አንዳንድ ይጠቅማል። እውነትም ቢኖራችሁ አንዳንድ ጊዜ በእግዚአብሔር መንገድ ነገሮች ሲሆኑ ጥሩ ነው። አልተነካካንበትም። አሁን እዚህ ውስጥ ራሳቸው ጠላቶቻችን የሀሳብ ጠላቶቻችን በገዛ እጃቸው በራሳቸው ቀጠሮ አምጥተው የማይሆን ነገር ብልሽትሽት አደረጉ። በቃ ይሄን ነበር እኛም የምንፈልገው እና እናመሰግናለን። ጥሩ ሲያደርጉ አንዳንድ ጊዜ እንዳላይ የሆናችሁ አትለፉ፣ አመስግኗቸው፣ ቴንኪዩ በሏቸው። ዛሬ እዛ ቤት ሲባል የነበረውን ብትሰሙት በጣም የምትገረሙት ደስ የሚል ነገር። መቼም ሀሜት ሲሆኑ ደስ ምኔት የማናደርገው ማናሰራጨው እንጂ እንዲህ የምስራች መልካም ነገር ስትሰሙ መታችሁ በየቤቱ ሄዳችሁ አጋቡት። ይሄን መልካም ነገር፣ ጥሩ ነገር፣ ቸር ወሬ፣ ሰላማዊ ወሬ ምናምን ስትሰሙ እንደዚህ እንደኔ እየመጣችሁ ጥሩ ነበር ዛሬ ውሎዬ ደስ ይላሉ፣ አብሬያቸው አሳለፍኳቸው ሰዎች፣ እውነት የሚመሰክሩ ሰዎች ጋር ውዬ መጣሁ፣ የፈጠራ ታሪክ ይመስለኝ ነበር አለ ሲሳይ ራሱ። እኔ ዓመት ሙሉ ስሰማ እንጃ እንግዲህ ይሄ ነገር አለ ግን ሰውየው እያልኩ ነበረ። ራሱ እንዲህ የሚባል ሰውዬስ አለ? እንኳን መሞት ኤግዚስት ያደርጋል። ስሙስ የእውነት ነው? ድቁናውስ የእውነት ነው? እውነት ዲያቆንስ አለ እያልኩ እጠራጠር ነበር። አሁን ግን ደምረው መጥቶ ሁሉ ነገር አጣራልን እና እግዚአብሔር ይስጠዋልና የምር ካያችሁት ነገ ኤርሚያስ ምንም ቢናገር ኦፍኮርስ ምንም የምንናገር ሰዎች አይደለም። ኢንፋክት ከእግዚአብሔር ፈቃድን ሀሳብ ተከትለን የምናገለግል ሰዎች ነን። ግን በኮንፊደንስ በድፍረት መናገር የሚችልበትን እንትን ነው ድምዳሜን ይሰጡልን እነዚህ ሰዎች ማለት ነው። የእሱን ውሸታምነት ማጣራትና ማሳየት ሲኖርባቸው ቢጨንቀው፣ አንዳንዴ ሰይጣን ተሳስቶ ብቻ ተውት። ለሰይጣን ክሬዲት የምሰጠው ነገር ስለሌለ ልለፍ ወይነ
ግን እንደዚህ አይነት ክርስቲያን ተብሎ ሊጠሩ የማይችሉ ሰዎች ግን ለክርስቲያኖች ሲሰሩ እነሱ ወንጌል እንዲሳለጥ እንዲህ ሲደክሙ ማየት ያስመሰግናል። ነገ ደግሞ እነሱ ወደ ክርስትናው ሲመጡ ደግሞ እንደዚህ እንደ ኤርሚያስ እና ወንድሞች እህቶቼ እውነትን መናገር እንዴት የሚያኮራ እንደሆነ የሚያኮራ በጣም ነው ደስ የሚል። ዞሮ ግጥም ይላል ሄዶ ታሪካችሁ እንትኑም ከእንትኑ ጋር ስክትክት ይላል። ስክትክት እኮ ነው ያለው ታውቃላችሁ እንዴ። በተለይ እንደው አደናቅፎት ነው የሞተው ቢልስ ትንታ ነበረ። ሁሉ ገጥሞ ስሙም ምኑም ድቁናውም ገጥሞ ሰፈር ልጅነቱም የኤርሚያስም ድቁና ገጥሞ ግን እኮ መኪና ገጭቶት ነው በልቶት ነው የሞተው ቢባል አያችሁ የሆነ ኧረ ኤርሚያስ በመርዝ ነው ብሎ ነበር ይባል ነበር። ልጁ መጥቶ ምን አለ? ዞር ብዬ ዞር እስክል ነው አለ ድፍት ብሎ ይጠበቀኛል። የሰውየው መሞት ባያስደስተንም ግን በህመም መሞቱን አዎ አያ ኤርሚያስ ካወራው ወሬ ጋር ስክትክት እውነት አውሩ እምላችሁ ለዚህ ነው። ለምን ብትሉኝ ከእናንተ ስም አንጻር ሳይሆን አሁንም እንደማጠቃለያ ልንገራችሁ፣ ወንጌል ስታገለግሉ ሂድ አንተ እንትን ዋሽ ደግሞ አታፍርም እንዴ ይሄ እንዴት አምናለሁ አትባሉ። በቃ ለዚህ ነው አሁን ሰሞኑን እነሱን ወሬ ተቀብለን እኛ እዚህ ጋር መልስ የምንሰጠው ነገሮች ለማስረዳት የምንሞክረው የከበረ ሌላ ነገር ማውራት ስለማንችል አይደለም፣ ግን ለዛኛው እንቅፋት እንዲሆን አውቀው የጣሉብን ነገር ስለሆነ ህዝቡንም አክብረን የሀሳብ ጠላቶቻችንንም ሳንንቅ ነገሩ ማስረዳት ስላለብን ነው እንጂ አሁን ባወራው ደቂቃ ራሱ ለአንድ ሰው ወንጌል መመስከር ይቻል ነበር። ግን ይሁን ግድ የለም እንቅፋት ሳነሳ ነገ በነፃነት ማገልገል የምንችልበት ያው የኤርሚያስ የቤት ስራ የኛም የቤት ስራ ነው። ሁላችንም የተሰጠን የቤት ስራ ወንጌል ማገልገል ስለሆነ ማለት ነው። ትልቅ እንቅፋት በጠላቶቻችን ተነስቷል። እንግዲህ ዞር ብለው አይተው ከዚህ በላይ ከሄድን ጥሩ አይደለም ብለው እሱ ከሚያጋልጠን ብለው ራሳቸውን ማጋለጣቸው ያስመሰግናቸዋል ለማለት ነው። በጣም ደስ ብሎኛል። ኢንፋክት ከጠዋት ጀምሮ ጥሩ ሲያደርጉ ሰዎች ማመስገን እንዳለብን ስናገር ነበር። በጣም ደስ ብሎኛል። ተባረኩ። እንዲህ አይነት ሀሳብ ስታወሩ ከነበር አይዶን ነው ግን ይዤላችሁ የመጣሁት ወሬ ይሄ ነው። ሌላ ክፉ ነገር ቢሆን ግን አላመጣላችሁም ነበር። እከሌት እኮ ተሰበረ ሰማ የከሌን ጉዳይ ወይ ጉድ እንትና ደግሞ እንትና ሆነ ምናምን አይነት ወሬ ግን አላመጣላችሁም። ይቅርታ አድርጉልኝ። እኔ ከኔ የምትሰሙት የምስራች ነው። ወዳችኋለሁ። ተባረኩ። እሺ ተባረክ ዳጊዬ፣ ጸጋ ይብዛልህ። አንድ እድል ስጡኝ። አንድ ደግሞ በሆነ ነገር ላይ ለማምለጥ ፈልገው እንኳን አረፍተ ነገርን አይደለም ማለት ትልቅ ኢሹ ትልቅ ኢሹ የሆነን ይህንን የሚያክል የነፍስ ጉዳይ የአብሮ አደጌን ጉዳይ አይደለም ካፌ ቃልን ሁሉ ወስደው ለማጥመድ የፈለጉበትን ምን አልኩኝ እኔ ስናገር አበበ ዲያቆን አበበ ጉልላት በህረ አምዴ በህረ ብሎ የሚለው በኩረ ነው ብሎ የሚለውን ቃል እኔም ማላቅ እንዲህ በኩሉ ግን የሚያውቅ ወይ ደግሞ ሌሎቹ የሚያውቁ መስለው በህረ እና በኩረ አንድ መሆኑን እንኳን ራሱ አያውቅም። ለስሙ ቄስ ነው፣ ግዕዝ ተምሯል። ኦኬ እኔ የገጠር ልጅ ነኝ። በገጠርም በከተማም አካባቢ ላይ በተለይ የተወለዳችሁ ይህን ቋንቋ ትልልቅ ሰዎች ይናገሩታል። በህረ ይባላል። ሊቁ ደስታ ተክለወልድ በመዝገበ ቃላታቸው ላይ ገጽ 170 በክር በህር በህረ ለማለት ነው። በህር በክር በክር ካልክ ክር ነው የሚሆነው ነው። እንደዛ አጥብቀህ አታነብም። በክር ብለህ ካልክ ክር ይሄ ሴቶቹ በኪሮሽ ዳንቴል የሚሰሩበት ታደርገዋለህ ማለት ነው። አይጠብቅም። በህር ነው የምትለው። እዚህ ጋር በክር ብሎታል። ይሄኛው ደግሞ በህር ነው። በበሉ ኦርቶዶክሳውያን እስኪ በህር ባህር እንዳትል በህር ነው። ባህርም እንዳትሉ ኦርቶዶክሳውያን አንዴ ድገሙ። ያላችሁ ነው። አንቺ እዛ ሶፋ ላይ የተቀመጥሽው ሴትዮ ቅድም ስስቄ የነበረው ባህር እንዳትይ አሉ አንቱዬ እቺ ምንድን ነች?
ሯ አልክ ር ነው ሯ አይደለም ሯ እንዳትል። እንደዚህ ነው ሙድ የሚይዝብህ። እኔን አማርኛ ለማስተማር መምጣትህ የድፍረታችሁ ጥግ ነው የሚያሳየው። በሁሉ ነገር ታርማችሁ፣ በሁሉ ነገር በዚህ ደግሞ አሁን ዲቤት እንግባ እንዴ? በህር አይባልም ይባላል እንዴ? አይባልም ብዬዎታለሁ። ዳርያዥ አለቃ ደስታ ተክለወልድ ይሆናሉ። ገጽ 170 ላይ በከረ ብለው በኩረ መውለድ ጀመረ ጀ ነው። አሁን እኛ የምናውቀው ጀ ነው አይደል? ጀመረ መጀመሪያ። ይህንን አሁን እንዴት መጀመሪያ ይላል? ጀና ዣንም አይለ አንተን ያለየው አንቺ ነሽ ያለየሽው። አየህ የድሮ አማርኛ ምን ይላል? የድሮ አማርኛ መጀመሪያ ወለደ፣ አፈራ፣ አላቀ፣ ከፍ አደረገ፣ አበለጠ፣ አባት ወይንም የእናት ሆድ ይላል። በካሮች ብሎ ይላል ማለት። አሁን እዚህ ጋር በህር እኔ የተጠቀምኩት ቃል በኩረ ተብሎ ሲጻፍ በኩረ ብለን የምትጽፈው፣ አንዳንዱም እንደዚሁ ይጽፈዋል ህን ተጠቅሞ ማለት ነው። እና የአያትየው ማለት ነው። አያትየው ደግሞ እኔ ያውቃቸዋለሁ። ያቁኛል፣ ህፃንም ሆኜ ያቁኛል። እንዴት እንዲህ ይላል? እንዴት ያ ብራዘርዬ፣ ያ በህረ ተብሎ ይባላል። በክር በህረ የቀደመ ቀዳሚ የበክር ልጅ እንዲሉ መዝሙር 105:36 ሉቃስ 2 ቁጥር 7 ላይ ማለት ነው። እሺ አንዴ ድገሞ ኦርቶዶክሳውያን። ቴንክ ዩ ጎበስ። ማስታወሻ ያዙ ደብተር። እሺ በይ ህ ሃ እንዳትል ህ በህር ይባላል ማለት ነው። ስለዚህ በህር በኩር የተባለውን ማለት ነው በህረ ይባላል። ስለዚህ ሟቹ ወንድሜ አብሮ አደጌ ዲያቆን አበበ ጉልላት በህረ አምዴ ተብሎ ይጠራል በሀገራችን አጠራር። አንዳንዱ ጥብቅ አድርጎ በኩረ የሚላለ፣ እንደዛ ግን አይጠራም። እኛ ጋሽ በኩረ ብለን አይደለም እንጠራቸው፣ ጋሽ በህረ ብለን እንጠራቸዋለን። በህር ብሎ የሚለው ቃል ይሄ ቃል አባቶች ሁሉ ይጠቀማሉና ማለት ነው። በዚህ ለእንኳን ራሱ እንዴት ህንና ኩን የማይለይ ዘርህን አሰልፌ አማርኛ አስተምርሃለሁ። ዘርህን አልኩ፣ ዘርህን ጌታ ኢየሱስ ምስክሬ። እንደዚህ በጣም ያፈላችኋላችሁ፣ አፍልታችኋል አልኩ። እዚህ እኔ ጋር መጥተህ አትቀልድም አልኩ። ፊደል እንኳን የምጠቀመውና የማልጠቀመው መረጃ እንዳለና እንደሌለ እንደዚህ በመዝገበ ቃላት አምጥቼ ነው ወገብ አገዳህን የምሰብረው ማለት ነው። በህራ አይባልም ስትሉ ስታሾፉ የነበራችሁ ይኸው በንጉሱ በጃንሆይ ዘመን አንበሳ ዘእምነገደ ይሁዳ ይኸው ንጉሱ በሳቸው ዘመን የታተመው ማለት ነው። ይህም ጴንጤ ያሳተመው ደግሞ ጴንጤ ያሳተመው መዝገበ ቃላት እንዳትል። የኢትዮጵያ መንግስት አልጋ ወራሽ ልዑል መርዕድ አዝማች አስፋወሰን ኃይለ ሥላሴ ግልጥ አይደለም እንዴ? ይኸው አለቃ ኪዳነ ወልድ ክፍሌ፣ እኞት ጸሐፊው ደስታ ተክለወልድ የኦርቶዶክስ ተዋሕዶ ቤተክርስቲያን ምን ተከታዮች ናቸው ይህንን መጽሐፍ የጻፉ። እኔ እኮ እናንተን ማረም ነው የሰለቸን። በየቦታው እናንተን ማረም ግልብ ትውልድ ትነሳና በቃ እንዲህ ብሎ ኤርሚያስ እንዲህ ብሎ ገና ኤርሚያስ ዛሬ ቁርስ ምንድን ነው የበላው? እስኪ እንትን ዲቤት እንግባበት ብለው እንደሚሉ አልጠራጠርም። ስንት ሰው ዲቤት ጥሪ እንደጠራኝ ታውቃላችሁ? በዚህ ሳምንት ውስጥ ዳጊ ሰምተሃል? በባለፈው ሳምንትና በዛሬ ሳምንት ስንት ሰው እንደጠራኝ ታውቃለህ? እሺ እርሜ ኦኬ። ያ የፈለገልቶ ምን እየተካሄደ እንዳለ ዓለም ይወቀው። የፈሌልቶ ፈሌ አፍልታ ነበር፣ ያው ፍላቷ ገነፈለ ማለት ነው። ኦኬ ከሱ ወዲያውኑ
ወዲያውኑ ልደተ ቃል ጠራኝ። ከዛ አክሊለ ጥሩት 30 ደቂቃ ብቻ ነው እሱ በሁለት ጥቅስ መታ ነው የምናደርገው። የጴንጤ ገለባ ነው ጥሩት አለ። ያንን ፂሙን እየጎተተ ማለት ነው። አልሰማሁም ነበር በወቅቱ እንጂ ሄደለት ነበር። አክሊለ አካሉ ኦኬ ለጠቀና ማነው ፍትሐ አምላክ ማነው ምንድነው? ፍትሐ አምላክ ነው እንዴት ነው? ብፁዕ አምላክ ነው። ቆይ ብፁዕ አምላክ ነው። ብፁዕ አምላክ እዛው ቴዲ ቤት እኮ ጠራኝ እኮ ወዲያው ብፁዕ አምላክ ጠራኝ። ከዛ እሺ አሁን በቅድመ ተከተል ባላደርገውም ችግር የለም። ኖ በቅድመ ተከተል አድርገው። ከዛ ከብፁዕ አምላክ ቀጥሎ ደምረው ከደምረው ቀጥሎ ዲያቆን ስዩም ኦኬ። ከዲያቆን ስዩም ቀጥሎ ዮሐድ ከዮሐድ ቀጥሎ የሌሎቹን አላየሁትም። ማን ናቸው? ቅድም ያልከኝ ናትናኤል ይሉታል። ናታኒም ዲያቆን ነው እሱ። ኦኬ ናታኒም ኦኬ ዲያቆን ዲያ ማለት አንድም ዲያብሎስ ነው ይላሉ እዛ ድሮ ስንማር ማለት ነው። ናታኒም ሌላ ማን ነው? እሱም አሁንም ዲያቆን መኩ ቄሶችን ስናናድዳቸው እንደዚህ ይሉ ነበር። ኦኬ መኮንን ዲያ ማለት የዲያ ኮርማም እንደማለት ነው። ሐዋርያት ሥራ ምዕራፍ 14 ላይ አሁን የመጣልኝ የዲያ ኮርማ እና ደግሞ ኮርማ ብሎ አላቸው ብላችሁ እንዳትሉ እኔ ነገር ይጠናብኛል። ሐዋርያት ሥራ ምዕራፍ 14 የዲያ ኮርማን አክሊልና የአበባ ጉንጉን አስቀመጡላቸው ይላል። ለባርናባስና ለምናምን ነገር ማለት ነው። እሺ ለጥቆማን ነው የጠራኝ። ያው ቀጥሎ እንደዛው መዝሙረ ያሬድ ዲያቆን መዝሙረ ዲያ ኦኬ። ከዛ ቀጥሎ ራሱን በሴት ስም የሚጠራው ነው የምለው ብዙ ጊዜ ዘማርያም ኦኬ። ዘማርያም ዲያቆን ነው ስም አይ ቲንክ ዲያ ኦኬ። ከዛ ማነው? ቢኒያም ሽቴ ነው ኦርቶዶክሳዊ ጁንታ እሱ አሁን ነው ዘግይቶ ነው እኮ ቢሆንስ ታዲያ እስካሁን ሰዓት ድረስ ያለው ማለት ነው። ጅብሪል ማለት ነው። ጁንታ ያልኩትኝ ሽፍታ መስሎ ስለመጣ ነው። እኔ እንደዚህ አይነት ቄስ አይቼ አላውቅም። እንዲህ አይነት ዲያቆን አይቼ አላውቅም። በጣም ነው የደነገጥኩትኝ። በልብስ አስፈራራው ብለውት ይመስለኛል። ፒር እንግዲህ አለ ኃይሌ ገብረስላሴ በልብስ አስፈራራው ብለውት ይመስለኛል። እሺ እንግዲህ ጁንታ ብየዋለሁ። ጁንታ ጅብሪል ማለት ነው። ቢኒያም ሽታዬ ደግሞ ዛሬ ሰማሁለት። ቢኒያም ማነው? ካምፓላ ነው ቢኒያም ጁንታዬ ነው ያለው። ኦኬ ሌላ የምታስታውሱት አለ? የጠራ ምን ያልተጠራሁት አለ? ቀደም ብፁዕ አምላክ ብለህ ነበር። እዛኛ ላይ ጽፏል። ብፁዕ አምላክ ጽፏል። የእንትና ጥሪ የእነዚህን የሁለቱን አላየሁትም። የመኮንንና ናታን አሁን ማሳየት እችላለሁ። ኦኬ እሺ ችግር የለው። እንግዲህ ስንት ሰው ጠራኝ ማለት ነው በዚህ 2 ሳምንት ውስጥ? ወይ ደግሞ ከማነው 2 ሳምንት ውስጥ አልኩኝ። ፈለገ ቀጥሎ ከፈሌ መብረቃዊ ጥቃት በኋላ ማለት ነው። 1 2 3 4 5 6 7 8 9 10 11 12 ኳስ ሜዳ ሙሉ እኮ ኤርሚሻ እዚህ አለ። መድኃኔዓለም ባሪያ ናሽናል ቲም ከነ ቤንቹ ማለት
ተጠባባቂ በረኛ ነው ቢኒ እኮ ከነ ቤንቹ አልኩኝ እኮ ናሽናል ቲም ከነ ቤንቹ ነው። ለአንድ ሰው ይሄ ሁሉ ወገኖቼ ይሄ ሁሉ ጥሪ ያቀርቡልኛል። ከፈለገ ቅጥቀጣ በኋላ ማለት ነው። ወሩ ምንድነው? ጥቅምት ነው አይደል? በሀገራችን እኮ ባህል ኮርማ የሚቀጠቀጠው በጥቅምትና በህዳር ወር ነው። እና እንዴት ነው ቅጥቀጣ? ጥማሙ ሰውዬን ረስታ አለ። አይ ነው እሳቸው እኔ ነኝ የጠራሁት። እሳቸው እኔ ነኝ የጠራሁት። እሳቸው እዚህ ውስጥ አይገቡም። እሳቸው አልጠሩም። እነዚህ ጠበል ቅመስ ይሁን ምን ይሁን ግን በዚህ እኔ ትዝ የሚለኝ በጥቅምት ወርና በህዳር ወር ኮርማ ይቀጠቀጣል። ማኮላሸት ይባላል ማለት ነው። ዘር እንዳይሰጥ በሬ እንዲሆን ይቀጠቀጣል። እኔ ከይህ ልጀምር ከዚህ ልጀምር ወይስ ከዚህ ልጀምር ብዬ እንዳልን ጠራኝ ወገኖች አይመጠንም ተውዋል። የእውነት መናቂ አይደለም። ጠራኝ ይሄንንም ልተወው ነበረ፣ ግን በጣም ብዙ አፍልቶ ነበር። ጠራኝ ይሄ ስነ ምግባር ስለጎደለው ከዚህ በፊት ነግሬዋለሁ። ኦኬ የመኮንን አልሰማሁም ለመናገር ናታኒምና መኮንን አልሰማሁም። መዝሙረ ያሬድ እንደው ላፍላ ብሎ ነው እንጂ እኔ ስንት ጊዜ ጠርቼው እምቢ አለ አይደል እንዴ? ጠርቼው ያልመጣ ማለት ነው። እዛው ቤቱ ድረስ መቼ ያልመጣ። ኦኬ ኦ ኖ አንደኛው ተዘነጋ እንጂ ቆይ አይ ቲንክ ከሱ በፊት ነው። ከማን ነው? ከፈለገ በፊት ነው ኋላ አይዶ ነው። ክርስቶፎርስም ጠርቶኝ ነበር። ክርስቶፎርስ አይ ቲንክ በፊት ይመስለኛል ባልሳሳት ከቅጥቀጣ በፊት ነው የጠራው። ክርስቶፎርስ ምንድን ነው ማኝ ይባል ኤርሚ ምንድን ነው? ጉናቡቲ እሺ ችግር የለም። እሺ አይ ክርስቶፎርስ እንኳን እንቶ እሺ ማለት ከዲቤቱ በፊት ጠራው። እኔ ጠርቸው ነበር ሰርዟል። እሱም ራሱ ማለት እዛ ገብቼ ቪዲዮ አለ ሳያችኋለሁ። ተቀበሉ ብዬ ስል አንቀበልም። እኔ መምህር ድልበድልስ አይ አልጠራኝም። እሺ አልጠራኝም ሳይሆን ማለት ያለ ባልመታኝም ነው። አይ አልጠራኝ እኔ ባልጠራኝም እያዘልኝ ብጠራ ነበር። ኦኬ መዝሙረ ያሬድ አልቀበልም ብሎ እኔን እምቢ ሲል ሜሎስ ጠይቆት ነበር። ነገረ ክርስቶስ ላይ እምቢ አለ ማለት ነው። ዘማርያም ጠራኝ፣ ወረፋ ጠብቅ ተባለ። ይሄኛውም አሁን ለቀሲስ እነዚህ ሁለቱ ዘማርያምና ጅብሪል ቀሲስ ዲበኩሉን ለማስመለጥ ነው። እኔ ለቀሲስ ዲበኩሉ ያቀረብኩትን ጥሪ ይሄኛው በታቦት ካልተወያየዋለ እስከ ዛሬ የት ነበርክ? ለምን ለቄሱ ሲቀርብ ተሯሯጣችሁ? ቄሱ ይጉበት ነው ያልኩት። አሁን ኦልሬዲ ነግረውኛል አልገኝም ብለው፣ ግን ተስፋ አልቆርጥም። ቅዳሜ ጠዋት እዛው በሩ ላይ ጠብቃቸዋለሁ። ነው በእኛ እሑድ ጠዋት ነው። እሺ ቢንያምም ያቅሙን ሞከረ አሉ። ከዚህ በኋላ እመነኛ አልኩ። ባልቴቱ ሁሉ ይጠራኛል አልኩ። ምን ድግስ ወይስ ዲቤት? ባልቴቱ ሁሉ ይጠራኛል። ጠሩት ያንን ሰውዬ በማማሲያ ወገቡን ነው የምለው። እናቶች እንደሚጠሩኝ አምናለሁ። ግን በማማሲያ የሰሩትን ወጡን ነገር እንደዛ ጨለፍ አድርገው በእንጀራ ይሰጡኛል። እናቶችን እንኳን ችግር የለውም። ይሄ ሁሉ ማዕት ምንድን ነው የተነካው? ተዛ ይላችሁም ያ ነገር ወገኖቼ
ኦኬ እኔ ስንት ነው የቀረ? እዚህ ጋር ስንት ናቸው? 12 አይደሉ? ከ850 12 ስትቀንስ ስንት ነው የሚሆነው? አስሉት እስቲ ወገኖቼ። የሂሳብ ሰዎች አላችሁ? አይሰማም። 738 ይቅርታ፣ ሚውት አድርጌ አይሰማም። 738 ምንድነው? ከ12 እኮ ነው ቀንስ ያልኩ እኮ ከስንት ከ50 እኮ ከ800 ከ850 ይቅርታ 838 የነቢዩ ኤልያስን የተጋፈጣቸው አንድ ሆኖ 800 ነው እና 838 መሙላት አለባቸው። 12 ደርሰዋል። ከዛ ማውንት ካርሜል ላይ እንገናኛለን። ማውንት ካርሜል ላይ እዚህ እንገናኛለን እና ወይ እያነከሱ ይወጣሉ ወይ እያነከሱ ይወርዳሉ እና 835 ይቀራል። ማነው 38 12 ሞልተዋል። ይጥሩ ጨርሻለሁ። ይሄ ሁሉ ድግስ አይደለም የጠራን እንዴ። ደግሞ እኮ አንዱ እንኳን ወረፋ እኮ አይጠብቁም። ተገፋፍተው 12 ማለት እኮ በወር አንድ ዲቤት አለብህ ማለት ነው። አዎ ተገፋፍተው ሊያልቁ እኮ ነው። ደግሞ ከምንም በላይ ለዚህ ሁሉ ይሄ ሁሉ ሰው እንዲጠራ ምክንያት የሆኑት ብዬ እኔ ስጠረጥር ምክንያት የሆኑት ቀሲስ ዲቦኩሉም አይደሉ። ምክንያት የሆኑት እኚህ አባት ናቸው። ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር ለዚያ የኦርቶዶክስ ጁንታ ያልኩት ማለት ነው። ከአለባበሱ የተነሳ ነው እንደዚህ ያልኩት እንጂ እኔ እንደዚህ አይነት ዲያቆን፣ እንዲህ አይነት ቄስ፣ እንዲህ አይነት መነኩሴ የለም አይቻላቅም። ይሄ የኦርቶዶክስ አለባበስ ራሱ አይደለም እኮ አለባበሱ። እና እሺ የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያውኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ሊቃውንቱ አታስበላን እያሉ ሲሞክሩ ይታይ። አንተ ራስህ ጉዳይ እኛ እናሳዝንም ወይ ማለታቸው ያቺ ቀን ተረገመች ነው ብለው የሚሉት ግፋ የሆነብህም ወይ ያሉ ከእሳቸው ጋር ውሎ እንዳታስበላን ብለው ሲመክሩት እኔ ደስ የሚለኝ መሰለህ ኤርሚ፣ ድምፀታቸው ነው ደስ የሚለኝ። ቀስ ብለው እንዴት ነው እንዳታስበላን የሚሏት አባባል በጣም ነው ደስ የምትለኝ። ዜማ አላት አይደል? ዜማ አላት። አስበላቸው እኮ ዮኒ ያሸው ነበር አሉ። እስኪ ቪዲዮ ላክልኝ እንዳትሄድ ተብሏል ነበር ሌላ ቦታ ዮኒ ጋር። ቆይ እስኪ አሁን ላኩልኝ ብያቸዋለሁ። ዮኒ ያሸው ነበር፣ ቆንጆ አድርጎ የጨመቀው ነበር አሉ እና ልጁ ሰው አይሰማም። ዳግሻ እኔ ጋር አለ፣ እኔ ፖስቻለሁ። ኧረ ተው ዮኒ አጠበው። እንዳትሄድ ተብሎ ሄዷል አሉ። ቆይ ቤካ ጋር ካለ እናየዋለን። ግን ምንድነው ልጁ አይሰማም ማለት ነው? ዲያቆኑንም አባቶቹንም አይሰማም ማለት ነው? የሆነ ብርቅ ሆኖበታል መታሸት መሰለኝ። እና ፉል ቦዲ ማሳጅን መስጠት ነው ታዲያ
አይ ቆንጆ አድርጎ አይቶታል አለ ኤርሚ። እስቲ ማን ነው ዮኒ? የተናገርኩት በድንግል ማርያም ዓለም እንደማይድን የማርያም አማላጅነት ከሌለ መዳን እንደሌለ ተናግራል። ጥያቄውን መልስልኝና ወደ አንተ እንመጣለን። ተባረክ። እኔ የተናገርኩት በድንግል ማርያም አማላጅነት በድንግል ማርያም ዓለም እንደዳነ ነው። አሁን አንተ እዚች ጋ የተናገርካት ነገር አለች። ሌላ ነገር ስላሰብክ ነው። ኢየሱስ አማላጅ ነው ብለህ ታምናለህ አታምንም? ንገረኝ ዮናስ። ሰምተኛል ቃል በቃል ጥያቄው አንተ በቪዲዮ በሰራው ጥያቄ ላይ ነው። እኔ ጥያቄ አለ። ጥያቄውን መልስልኝና የኔን ጥያቄ መልስ። ኢየሱስ አማላጅ ነው ብለህ አምናለሁ። መጽሐፍ ቅዱስ ይላል አምናለሁ። አብን እና መንፈስ ቅዱስ የኔን ጥያቄ መለስኩ አይደለ? ሌላ ጥያቄ አጨምራ። ለምንድን ነው ወደ ሌላ የምትሄደው? የአንተውን ጥያቄ ይህን ለማሸሽ እኔ ጋር የአንተን መልስልኝ። እሺ የኔ መለስኩልህ አይደለ? የአብን ደግሞ ስትመልስልኝ እመልስልሃለሁ። አብ አማላጅ ነው አይደለም? ጌታ ወይ ድረስ የአንተ ጥያቄ ልጠይቅ። የተጠየቀውን ለመመለስ ለምንድን ነው የምትደበቀው? መልሳት መጀመሪያ። እኔ እየተደበቅኩ አይደለም። መልስልኝና ልመልስልህ። አንተ መልስልኝ መጀመሪያ። እኔ መለስኩልህ አንድ ጥያቄ አይደለ? መለስኩ። ታንክ የኔንም ጥያቄ መልስልኝ። መልስ። እግዚኦ ቅድም እኮ ነገርኩህ እኮ። እሺ ምን ብለህ ክርስቶስ ደግሞ እኛን ለማዳን ከድንግል ማርያም ነው የተወለደው አልኩህ አይደለ? ይሄን ደግሞ እኛ በመወለዱ ምንድን ሆነናል? እኛ ድነናል ማለት ነው። ክርስቶስ በመወለዱ ከማን? ከድንግል ማርያም። ስለዚህ ድንግል ማርያም ምክንያት ድህን አይደለችም፣ እኛ ለመዳናችን ምክንያት አይደለችም ብለህ ታምናለህ አታምንም? የሚል አለ ወይ? የመዳናችን ምክንያት ኢየሱስ ክርስቶስ እንጂ የመዳናችን ምክንያት ማርያም ነች የሚል የለም። አምጣ። አቤት ምን ፈቅዳ እንደ ካለ አምጣና ሳምነኝ። እኔ በእንትን እየነገርኩህ እኮ ነው። 1:9 ላይ አንብበው። ኢሳያስ ስለ ማርያም ነው የተናገረው። ኢሳያስ ስለ ማርያም ነው ያለው። ስሙልኝ ቤተሰብ፣ ጉድ ስሙልኝ። ዘር ማለት ማርያም ናት። አንተ ወይ እንዴ ከአዳም ጀምሮ እኮ ዘር አለን አባቴ። ምንድን ነው የምታወራው እንዴ? ከአዳም ጀምሮ ዘር የለንም? ከዛ በኋላ ዘር የለንም? እና የተመረጠች ማርያም ናታ። ጌታ ለመምጣት እኮ እሷን ነው የመረጠ። እስኪ አሁን የአብን ትነግረኛለህ አትነግረኝም? አብ ይማልዳል አይመልድም? እሱን አይደለም እጁ ጋር ነው የምንጨርሳት። ከመጽሐፍ ቅዱስ አምጣ። አታውቅም? ማርያም የወላችሁ ስሙልኝ ቤተሰብ። ኢሳያስ ካለው ቃል በቃል የወላችሁ ላንብብላችሁ። ኢሳያስ 1 እሱ ካለው ስሙልኝ። ትንቢተ ኢሳያስ ምዕራፍ 1 ቁጥር 9 ነው ያለኝ። ቁጥር 9ን ላንብብ ካልተሳሳትኩ። 9 ነው 6 ያልከኝ? 9 ነው። 9 ነው። ስለ ዘር የሚያወራው 9 ላይ ነው። 9 አይደል? የሰራዊት ጌታ እግዚአብሔር ዓለም እንደማይድን ባትቆርጠው ናይስ ነበረ። ቤኪ ስትቆርጥ የሆነ ሀሳብ አስጨርስ። ባክግራውንዱ ናይስ ነው ያደረከው ወይ ወንድምነህ ስማኝ፣ ባክግራውንዱ ናይስ ነው ያደረከው። ማለት ባክግራውንዱ ድምፁን ቀንሰዋል። አሁን እዚህ ጋር ኢሳያስ 9ና ቀጥሎ ያለው ቃል መነበብ ነበረበት። ስለ ዘር የተነሳ ነው። ዘርን ባያስቀርልን ኖሮ ባይዘዌ ብዙ ኦርቶዶክሳውያን መጥተው ዱቄቱ የሚሆኑበት ጥቅስ አንዱ እሱ ነው። ብሉይ ኪዳን አይደፍሯትም ያውቃሉ። ከእጃቸው ላይ ቀስት እንደሚራገፍ ለብዙ ዓመታት ስናራግፈው እዚህ ቲክቶክም ላይ ያውቃሉ። ይሄ ጥቅስ የሚያወራው ስለ ማርያም ዘር መቅረት አይደለም። ኦኬ፣ ይሄ ክፍል የሚያወራው ዘር ከተባለ እንደውም ያስቀረልን ዘር ተብሎ የተባለው በገላትያ መጽሐፍ ምዕራፍ 3 ላይ ያለው፣ በዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ ያለው በዘር የምድር አሕዛብ ይባረካሉ ብሎ ለአባታችን ለአብርሃም የገባውን የተስፋ ቃል ሲፈጽመው ቅዱስ ጳውሎስ በገላትያ መልእክቱ መጽሐፍ ምዕራፍ እዚህ መጽሐፍ ቅዱስ አስገብቼ ለምንድነው በቃሌ ብቻ የምነገረው? ተው እንጂ ኤርምያስ ልማድህን አትተው። ምንድነው ያልኩት? ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 አምጣ። ጴንጤ ቤት እንደዚህ በመረጃ ነው የሚወራው ነገሩ። በቃሌም ብነግርህ የሌለ አይደለም መነግርህ ማለት ነው። የአዲሱ መደበኛ ትርጉም
እዚህ ጋ በቀዳማዊ ኃይለ ሥላሴ ትርጉም ልቀይረው፣ በጃንሆይ ትርጉም ማለት ነው። ኦኬ የእኛ መጽሐፍ እንዲህ አይልም ብለው እንዳይሉ ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ምን ይላል? የምድር አሕዛብ ሁሉም በዘርህ ይባረካሉ ቃሌን ሰምተሃልና። ለአባታችን ለአብርሃም የተናገረው በምን በዘርህ ዘርን ባያስቀርልን ኖሮ ብለው ለማርያም የሰጡትን ይህንን ዘር የቀረው ዘር ማን ነው? ቅዱስ ጳውሎስ በገላትያ መልእክት መጽሐፍ ምዕራፍ 3 ቁጥር 16 እና 17 ላይ ምን ይላል? እንደዚህ ይላል፣ ለአብርሃምና ለዘሩ የተስፋው ቃል ተነገረ፣ ለብዙዎች እንደሚነገር ለዘሮቹ አይልም። ይታይ ዘፍጥረትን የጻፈው ሙሴ ነው። ገላትያን የጻፈው ጳውሎስ ነው። ሁለቱም በመንፈስ ቅዱስ ነው። ነቢዩም ሐዋርያውም በመንፈስ ቅዱስ ተመርተው ነው የሚጽፉት። የነበሩበት ዘመን የትየለሌ ነው። ብራዘር የ1500 ዓመት የዘመን ርቀት አለ መካከላቸው ላይ። ማስታወሻ ደብተር እያስክ ስማ። በተለይ ኦርቶዶክሳውያን የ1500 ዓመት በላይ ርቀት የዘመን ርቀት አለ በታላቁ ነቢይ በሙሴና በጳውሎስ መካከል ባለው ዘመን ማለት ነው። ጻፍ፣ ዝም ብለህ እዚህ አታፍጠጥ። ኦኬ። ስለዚህ ሁለቱም የዘመን ርቀት ላይ የዚህን ያህል የዘመን ርቀት ላይ ሆነው በነቢዩም የተናገረው ጌታ መንፈስ ቅዱስ ነው፣ በሐዋርያውም የተናገረው ጌታ መንፈስ ቅዱስ ነው። የዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ያለውን ዘር ብሎ ያለውን ገላትያ መልእክት መጽሐፍ ላይ ራሱ የአብርሃም ልጅ የሆነው ጳውሎስ ከነገደ ብንያም የወጣው ጳውሎስ ዕብራዊው ጳውሎስ ሲጽፍ እንዲህ አለ፣ ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ እግር እንደሚነገር ለዘር ይላል፣ እርሱም ክርስቶስ። የቀረልን ዘር እሱ እንጂ እሱ አይደለችም። ዳርያዥ ያልኩሽ እህትዬ ከጎዳና ላይ ዞር በይ። የቀረልን ዘር ክርስቶስ እንጂ ማርያም አይደለችም። አየህ ቤካይ እንደገና ማነው ቤኪ እንደገና ቪዲዮ ካለህ ዮኒ ቆርጦ እስከዚህ ድረስ ተናግሮ ከሆነ አስቀምጠው ወይ ቀጥል። ያለው ስዩም እኮ አቋርጦ ነው የወጣው። እዛ ላይ ነው ያቆመው። እርምጃ ነው እንዴ? ነው እንዴ? ኦልሬዲ አቋርጦ ሲወርድ አቆመው። እንትን ዮኒ ማንበብ አቆሞ ነው እዛ። ልጁ እንዳታስበላን የተባለ ተመክሮ የማይሰማም ማለት ነው ያቆኑ። ልጁ ግን ድርቅና ነው ድቁና ነው የወሰደው? እኔ ግራ ገባኝ። በእውነት አባቱ መክረውት ነበር። አሁን ይህ ሲሰሙ ምን ይላል? በእንዲህ አይነት ምክር ቆይ ቢኒ ምን እንደምስቀው ምክር በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ኧረ ሊቃውንት አውጥቶናል፣ ከመስመር አውጥቶናል። ከዮኒ ማኛ ጋር ይኸው ገጥሞ አውጥቶናል። ይቆንጥጡት ይህንን ልጆትን ከእርሶ ጋር ነው የሚለው። ከእኛ ጋር እየዋልክ ታስበላናለህ ብለውት ይኸው እንደገና መጥቶ አስበላሁት። ይኸው አሁን ማለት ነው። ኦርቶዶክሳውያን ምህላ ያዙ፣ በእውነት ምህላ ያዙ። ደወል ደውሉና ምህላ ነው መያዝ ያለበት። ነገራችሁ ሁሉ በጣም ድብልቅልቅ ነው ያለው። አባት ልጁን ሲመክር አይሰማም። አባት ልጁን ሳይጠይቅ ከጴንጤ ጋር ልወያይ ብሎ መጣ። ቀጠረኝ፣ ተረባርበው አስጣሉኝ አለ እና አትሞክረው ተያይዘ ማለቃቸው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያውኛው ጋር አይልምትል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን በፍካሪ ኢየሱስ ላይ ይመስለኛል አይደለም ተሳስቼ ከሆነ በስምንተኛው ሺህ አባት ባለ ልጅ የአባቱን ምክር አይሰማም። ሕፃናት ሸብተው ጥርስ አውጥተው ይወለዳሉ ከእናታቸው። የቤኪን ቪዲዮ አንዴ እንደገና እንዴ ክፈተው። የመጀመሪያው 5 ሰከንድ ላይ አንድ ነገር አስታውሱ። የመጀመሪያው 5 ሰከንድ ላይ ኧረ ቆይ ዳኪ አንዴ ኤርሚ በጌታ አሁን ቤኪ የለጠፈውን ሕፃን ልጅ ሸብቶ ይወለዳል የተባለውን አላየህም እንዴ? አሉ ደግሞ እንደዚህ እንትን ላይ ነው። ቆይ እንዳይጠፋኝ ቆይ ኤርሚ የቤኪን አንዴ ክፈት። ሲጀምር ያለችው 5 ሰከንድ የማርያም አማላጅነት ከሌለ
መዳን እንደሌለ ተናግረሃል። ጥያቄውን መልስልኝና ወደ አንተ እንመጣለን። ተባረክ። እኔ የተናገርኩት በድንግል ማርያም አማላጅነት በድንግል ማርያም ዓለም እንደዳነ ነው የነገርኩት። አሁን አንተ አዚች የተናገርካት ነገር አለች፣ ሌላ ነገር ስላሰብክ ነው። አማላጅ ነው ታምናለህ አታምንም? በድንግል ማርያም ሲል ጊዜ ምን ትእዛዝ አስባለኝ መሰለህ? እንትን እኛ ቢስሚላህ ራህማን ቢስሚላህ ራህማን ያሉት ሰውዬ እሳቸውም ጠፍቷቸው ሲደጋግሙ በድንግል ማርያም ዓለም እንደዳነ ነው ማርያም አማላጅነት መዳን እንደሌለ ተናግረሃል። ጥያቄውን መልስልኝና ወደ አንተ እንመጣለን። ተባረክ። እኔ የተናገርኩት በድንግል ማርያም አማላጅነት በድንግል ማርያም ዓለም ወይኔ ዳጊ ነፍስ አይማር ብዙ ነገር ተሳለ እሱ ቪዲዮ ቢስሚላህ ረህማን እየጠፋችሁ ይወጣሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቀረሰ ቀበል አድነን ለይ መሰው ለማለት ወበሊት ቀጥሎ በድንግል ማርያም ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ይበቃል። ላይክ ፋዘር ላይክ ሳን የሚባል ነገር አለ። ሲቀጥል ወይ ጋይስ ወዲያው ነው ትዝ ያለኝ ጌታ። ኧረ በቅዱስ ሚካኤል አላኪ እዚህ የሆነ ነገር አንብቤ ያለ መጽሐፍ ሄኖክ ላይ ይመስለኛል። ፍካሬ ኢየሱስ አየ ብዙ ነገር ስለማንብ እዚህ መጽሐፍ ሄኖክ ላይ ይመስለኛል ሕፃናት ጥርስ አውጥተው ሸብተው ይወለዳሉ የሚል ነገር ስኮመኩምልህ ነው የምኖረው እኮ እና ሄኖክን እያጠናሁት ሙሉን ምን ይላል መጨረሻ ዘመን ምዕራፍ ስንት እንደሆነ አዶነ ቆይ እንትን ማነው አስማዚያ የሚባለው ጥንቆላን አስተማረ ምናምን ነገር ብሎ የሚለው ቆይ ባልሳሳት ሄኖክ ይመስለኛል። ዘቴዲ ታውቀዋለህ ቁጥሩን? ሄኖክ የማውቀው ሲንገሌን ብቻ ነው። አይ እዚህ ስለ ኩፋሌ ነው ሄኖክ ይመስለኛል። ስለ ኮከብ አቆጣጠር፣ ስለ ጨረቃ አካሄድ ምናምን ነገር በተናገረበት ክፍል ይመስለኛል። ኦኬ ራሱ ሀሳቡ እንዴት እንደመጣልኝ ኦኬ እስከዛ አውሩ አገኘዋለሁ። ሄኖክ ላይ ነው ኩፋሌ ወይ ሄኖክ ላይ ከሁለቱ አንዱ ላይ ነው ያለው። ፔንቴ ጥቅስ ጠፋ ይላሉ። የእናንተ እኮ መጽሐፍ ነው፣ እኛ እኮ አይደለም። የእናንተ መጽሐፍ ነው ብራዘር። መጽሐፍ ሄኖክ እኔ አንዴ ነው በደንብ አድርጌ ያጠናሁት፣ ደጋግሜ ያላነበው። የእናንተ መጽሐፍ ነው። እናንተ አታነቡ፣ እኛ ነው የምናነብላችሁ።
እናንተ ተነበቱ 80 አሐዱ ላይ እንጂ 66 ላይ የሚገኝ አይደለም። እኛን የሚመለከት መጽሐፍ አይደለም። በመጀመሪያ መጽሐፍ ቅዱስ ተብሎ ሊጠራ የሚችል መጽሐፍ አይደለም። እንዴት እንዳያስገቡትም ራሱ ስፍር ቁጥር የሌለው መጽሐፍ እያነበብኩ አንድ መጽሐፍ አንብቦ የማያውቅ ትውልድ አሁን በዚህ ምን ላይ እንዳለ እንኳን አያውቁትም። ታውቃለህ፣ ኦርቶዶክሶች ሄኖክ ምን ላይ እንኳን እንዳለ አያውቁትም። ገባ ስለማይከፍቱት 80 አሐዱንም ስለማይከፍቱት መጽሐፍ ቅዱስ ላይ ጥቅስ የጠፋን መስሏቸዋል። አይ ኦኬ እስከዛ ማውራት ይችላል። ምንድነው ሐሳቡ? ኤርሚ ምንድን ነበር? ምንድነው በዚያን ዘመን ሕፃናት ሸብቶ ጥርስ አውጥቶ ይወለዳል ይላል። ይሄንማ እንትን ጊነስ ቡክ ላይ ነው መፈለግ፣ ሄኖክ ቡክ ላይ ሳይሆን ሸብቶ ጥርስ አውጥቶ ይወለዳል የሚመዘገበው እዛ ነው። ኦኬ እስከ ተናገሩ ወገኖች፣ የእነሱን መጽሐፍት ነው። እሺ እህቶችን ራሄል፣ ኤልሳ፣ ሊሊ አሉ፣ ጆንዬም አለ። እህቶች ድምፅ አሰሙን። እንዴት ነህ ዳጊያችን? ሰላም ሁላችሁም። ኤርሚዬ፣ ኤልሲ፣ እዚህ ቤት ውስጥ ያላችሁት ከታችም ያላችሁት ተባረኩ። አሜን አሜን። ተባርከናል። ተባረክ ጌታችን። ሊሊ ዳጊያችን በድጋሚ ትላል ከቬጋስ እህታችን ኤልሲ። ባለፈው እንግዲህ ጊዜ አልሰጠኋችሁም፣ በጣም ይቅርታ። ሰላም ነው። ሰላም በይን እስኪ ካለሽ። ከዛ ራይል ትቀጥላለች። እሺ ኤልሲ የለሽም፣ ስትመጪ ትይናለሽ ወይ ድምፅሽ አይሰማም። ሄኖክ መጽሐፍ የሚገኘው ኦርቶዶክሳውያኖች ባካችሁ የእናንተን መጽሐፍ እንንገራችሁ። ሄኖክ መጽሐፍ የሚገኘው 80 አሐዱ ላይ ከተጨማሪዎቹ 15ቱ መጽሐፍ አንዱ ነው። እኛ አንቀበለውም እሱን መጽሐፍ። ስለዚህ 66 ውስጥ የለም። 15ቱ መጽሐፍቶች በጠቅላላ እንደው አንድ ቀን ቤት ከፍተን እናወራችኋለን። እርስ በርሳቸው የሚጋጩ እንደው አንድ ሁለት እንኳን ንገረን ካላችሁ በጣም የሚያስቅ እንኳን አይደለም መጽሐፍ ቅዱስ ላይ እንደው የድርሰት መጽሐፍ ላይ እንኳን በዚህ መልኩ ታሪክ ሊጋጭ ታሪክ ሊዋሽ በማይችል መልኩ የውሸት ቃላቶች የሚጋጩ ቃላቶች ከቀሪ የመጽሐፍ ቅዱስ ሐሳብ ጋር የሚጋጩ ስለሆኑ 15ቱን የቀኑና መጽሐፍት በዚህና በብዙ ምክንያት አንቀበለውም። እንደው አንድ ሁለት ምክንያቶች ልንገራችሁ ብዬ ነው እንጂ ብዙ ምክንያት አለ ቀኑናውን ማንቀበልበት ወይም ተጨማሪ መጽሐፍቶችን ማንቀበልበት። ስለዚህ እነዛ 15 መጽሐፍቶች የኛ ስላልሆኑ ጥቅሱ ጠፋም ተገኘም እኛን የምትጠይቁናል። የኛ መጽሐፍ አይደሉም። ኦኬ። ሌላው ደግሞ ሁሉም ነገር እንድናውቅ መጠበቅ የለበትም ያንዳንዷን ነገር፣ ይህም መታሰብ አለበት። ስለዚህ ይህ የሚያሳየው እናንተን ነው የምትዋረዱት። የት እንኳን እንዳለ መጽሐፋችሁ አታውቁትም። ግለጡት እስኪ፣ ግድ የላችሁ እንደው 80 አሐዱንም ቢሆን ግለጡትና አትሊስት ከዛ ውስጥ ከአዲስ ኪዳን እንኳን ከፍታችሁ ጀምራችሁ ለማንበብ ሞክሩ እስቲ ዝም ብላችሁ እንደው ማቴዎስ ብላችሁ ጀምሩና ደግሞ ከማቴዎስ ነው የሚጀምረው አዲስ ኪዳንና ከሱ ጀምራችሁ ብታነቡ ለራሳችሁ አንዳንድ ምዕራፍ ሁለት ምዕራፍ አንብቡ። ከዛ በኋላ ይነግራችኋል። ጥላው ስለሆነ ብሉይ ኪዳን ለአዲስ ኪዳን አንዳንድ ነገሮች እየገቧችሁ ይመጣሉ። ደግሞ አዲስ ኪዳን ብቻ አንብቡ አለ ብላችሁ ሄዳችሁ እንዳታወሩ። እንደው ቢያንስ ከሱ ጀምሩ ማለት ነው። አቅሙ ካላችሁ ሙሉን መጽሐፍ ቅዱስ አንብቡት። ግን ትክክለኛው ሐሳብ የምታገኙት 66ቱ ላይ ምንም የማይገጫጩ ሐሳቦችን የምታገኙት። ለምሳሌ አንድ ምሳሌ ልንገራችሁ እስቲ። ቆይ ኤርሚዬም ስላለ እዚህ ጋር ክፍሉን አውጥቶ ሊያሳያችሁ ይችላል። ልነግራችሁ ይችላሉ። ሌሎች እህቶች ይቀጥሉና አንድ ሁለት የሚያስቁ ነገሮች እንኳን መጽሐፍ ቅዱስ ላይ በእንዲህ አይነት መልኩ የተጋጨ ነገር ሊኖር ምን ስትሆኑ መጽሐፍ ቅዱስ ብላችሁ 80 አሐዱንም እንደያዛችሁት አላውቅም እና አሁን ይሄ አለ ብላችሁ አታምኑ። እሺ አንድ ሰው ይቀጥል። እንዴ እስከዛ ልክፈተው።
ራሄልዬ ወይ ኤልሳዬ ነገ ቀጥል ፋይንድ አውት እና አለን ችግር የለ። አይ ቲንክ ራሄል አለሽ ካለሽ አንቺ ሰላም በይንና ማውራት ይችላል። አለው ጌታ ይባረክ። እንዴት ናችሁ? እንኳን ደህና ቆያችሁ። የምወዳችሁ የአባቴ ልጆች 2018 ላይ ምስጋናዬን ያበዛችሁት እናንተ ናችሁ። ስለ እናንተ በጣም እግዚአብሔርን እያመሰገንኩ ነው ያለሁት። ክብሩን እሱ ይውሰድ። ሁላችሁም ሰላምና ጸጋ ይብዛላችሁ። አንድ ነገር ብቻ መናገር የምፈልገው ዮኒ እና ወንድማችን ቤት ተገናኝተው ነበር እና በነበረው ነገር በጣም ተደስቼ ነበር ወደዚህ የመጣሁት። ዳጊ የዋልኩበትን ልዘግብላችሁ ሲል እኔም እያማረኝ ነበር ለመዘገብና አጋጣሚ ግን እሱ ቪዲዮ ላከ። እኔ ዮኒ ከሱ ጋር ባደረገው ንግግር በላይ ዮኒ ከወጣ በኋላ የነበረው ነገር በእውነት ነፍስ አልቀረልኝም። በጣም ተደስቼ ነው የመጣሁትና የዚህ ቤተሰብ የዚህ ቤት ውጤት ነው። በቃ ክብሩን አሁንም ኢየሱስ ይውሰድና እዛ ቦታ ላይ እኔ እንጃ ተቋቁሞ ቤቱን አለመዝጋቱ እኔ በጣም ነው የከበደኝ። ህዝቡ ሁሉ ነው በቃ የተነሳውና ምንድን ያሉት ያለ ማርያም አማላጅነት ዓለም አትድንም ብለህ አትበል ከዚህ በኋላ በቃ እናስምልሃለን ነው እናስወግዝሃለን እስከሚሉት ድረስ አንተ አትበቃም፣ ለንግግር አትበቃም፣ እያስበላህን ነው። ቀድቼዋለሁ ቪዲዮውን ከፈለጋችሁ ለአንዳችሁ ልካለውና በተለይ አንድ ሴት በቃ በጣም አድንቂያት ባርኪያት በቃ መርቂያት ነው የወጣሁትና እንዳለ እሷን ተከትለው ህዝቡ ተነሳ። አንደኛ ዮኒ ቤት የሚባል ከነሱ ቤተሰብ አንዱ ቤት እንዳትገባ ቪዲዮውን ቀድቼዋለሁ። ሁለተኛ አንተ በቃ ብቃት የለም ወይ ዕውቀት ሊኖር ይችላል ማስረዳት አልቻልክም። ያለ ድንግል ምክንያት ናት እንጂ ያለ ክርስቶስ አማላጅነት ነው ዓለም የማይድነው። ስለዚህ እረፍ በቃ አንተን አንሰማም፣ አንተን መስማት አንፈልግም። እያስበላችሁን ነው። እነሱ እግዚአብሔር ይባርካቸው መጽሐፍ ቅዱስ እንድንገልጥ አድርገውናል፣ አንብበናል። በቃ እኔ ምን ልበላችሁ የእውነት ነው ምን ልበላችሁ በቃ እግዚአብሔር ውጤቱን እንደዚህ ያሳየ ነውና በደስታ ሰክሬን የመጣሁት። ግን ከዳጊ ቀጥሎ ቁጥር ጽፌ ለመናገር ፈልጌ ምናልባት የቤቱን ባለቤት ስም መጥራት ሀሜት ሊሆንብኝ ይችላል። በቃ ልተወው ብዬ ዝም አልኩ። አጋጣሚ ግን ዮኒ ቪዲዮ ላከና በጣም የሚገርም ነው እግዚአብሔር እየሰራ ያለው የሰዎችን አመለካከት አይታችኋል። እቺ ኦሪጂናሏ ያልሆነችው ማርያም አስመሳዩዋ ማርያም በማርያም ቦታ ላይ ሆና የሰዎችን ጉልበት እየበላች ዘመን እየበላች ያለች በእግዚአብሔር ዕውቀት ላይ ከፍ ብላ ያለች ውሸታሟ ኮፒዋ ሃይ ኮፒዋ ማርያም አማላጅ አይደለችም አሉ ማለት ምን ያህል ለውጥ ነው ወገኖቼ? ምን ያህል ለውጥ ነው? እኔ መቼስ ከኔ ተሻላችሁ ናችሁ ሁላችሁም። እኔ ከሁላችሁም እዚህ ቦታ ላይ አንሳለሁና ይገባችኋል። በቃ ከቅዱሳንም ከስዕላት ከገድላት ከታቦታት ከተለያዩ ኮልኮሌዎችና ቅራቅንቦች በላይ ማርያምን ነው በህይወታቸው የሚያገኑት። እኔም እዛ ውስጥ ስለነበርኩኝ ማለት ነው። ምንም ሳናቅ እንደ ባዶ ጀሪካን ነው የምንጮኸው የማርያም ስም ከተነሳ። ግን አሁን ምድር የምትድነው በክርስቶስ አማላጅነት እንጂ በማርያም አይደለም። ያለ ማርያም አማላጅነት ምድር አትድንም አትበሉ። ከዚህ በኋላ እናስምላችኋለን በቄሶች እያሉ ነበርና ቪዲዮ ካስፈለጋችሁ ልክላችኋለሁ። በዚህ አጋጣሚ ዮኒዬን እግዚአብሔር ይባርክህ ማለት ፈልጋለሁ። በሉት ጸጋ ይብዛለት። ደስ ብሎኛል። ተባረኩ፣ ቀጥሉ። እግዚአብሔር በመካከላችን እንዳለ እያሳየ ነው። መንፈስ ቅዱስ ክብሩን እሱ ይውሰድ። ተባረኩ። ተባረኪታችን ኤርሚ ሄኖክ 41 አንድ ላይ ነው ያለው ያ ሐሳብ። እስቲ ኤርሚ የሚሰማኝ ከሆነ ኤኒዌይስ አንዳንድ ክፍሎችን ዝም ብዬ ልጥቀስላችሁ። ሄኖክ 27:15 ላይ ሄኖክ ከተሰወረ በኋላ እየመጣ ያስተምር ነበር ይላችኋል። እንግዲህ ይሄ ከመጽሐፍ ቅዱስ ሐሳብ ጋር ከቀሪው መጽሐፍ ቅዱስ ሐሳብ ጋር ፍጹም የሚጋጭ ነው። ሄኖክ 33:58 ላይ ሐዋርያት አሕዛብን ያጠፋሉ ይላል። ጀስት ሐሳቡን እየነገርኳችሁ ያለሁት። ሶስተኛ መቃብያን ላይ ስትመለከቱ ሰይጣን የወደቀው ለአዳም አልሰግድም ብሎ ነው ይላል። እንግዲህ ያሳያችሁ ለአዳም አልሰግድም ብሎ ነው ሰይጣን የወደቀው ወይ ጌታ ኢየሱስ። እሺ ሶስተኛ መቃብያን 1:15 ላይ እሺ ፒክቸሮቹ አሉኝ ከፈለጋችሁ ለጥፍላችኋለሁ እዚህ ጋር። ሶስተኛ መቃብያን 4:10 ላይ እግዚአብሔር አዳምን ከምድር አፈር በማምጣት እሳትና ውሃ በመጨመር
ምናምን ፈጠረው ይላል። እሳት፣ ውሃ ምናምን አየር ይላል። እንዲያውም ቆይ ክፍሉ መጽሐፍ ቅዱሱ ተከፍቶ ቢነበብ ወይ እዚህ ጋር ለጥፍላችኋለሁ። ይሄ በጣም በጣም የሚያስቀኝ ፓርቲኛው ነው። 3ኛ መቃብያን 4:10 በጣም ነው የሚያስቀው። ከምንድነው ከውሃ ከእንጨት ከምንድነው የሚለው? ቆይ አንድ ለምን አልለጥፈውም? አንዴ ኤርሚዬ እስኪመጣ ይቅርታ፣ በትልቁ አድርገኝና ቢኒ ይቻላል። ቢኒ አድርገኝ። ይሄ ፓርት በተለይ ያስቀኛልና እንግዲህ እንደምታውቁት ዘፍጥረት 2:7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው ነው የሚለው። በአፍንጫውም ሕይወት እስትንፋስ እፍ አለበት፣ ሰው ሕያው ነፍስ ያለው ሆነ ይላል። ከዛ ዞር ብሎ 3ኛ መቃብያን ላይ ደግሞ እግዚአብሔር ከምድር አፈር በማምጣት እሳት፣ ውሃ ምናምን ጨመረበት ምናምን ይሏቸዋልና እንዴ መጽሐፍ ቅዱስ በዚህ መልኩ ሊጣላ አይችልም። ለዚህ ነው አንዱን ሄኖክን የማንቀበልበት ምክንያት አንዱ ይሄ ነው። ቆይ እንትን ፍላችሁና እኔው እስኪ ቆይ ቲንክ ስክሪንሾት አለኝ ወይም ቀጥታ ኤርሚ ጋር ባይብሉ ስላለ ከፍተን እናየዋለን። እሺ ጌታ ይባርካችሁ። ዳግዬም ስልክ ገብቶበት ነው። እኔ ሰከንድ ውስጥ ይመለሳል። እንቀጥላለን። ሁላችሁም ታች ያላችሁ ቤተሰብ እዚህም ታፕ ሼር ኮፒ ሊንክ በማድረግ አካውንቱን ከሪስትሪክሽን 3 ጊዜ ነው ተልኮልኛል እንታደገው ማለት እወዳለሁ። የምትችሉ የምናስገድዳችሁ አይደለም። የምትችሉ ግን ሼር ኮፒ ሊንክ አድርጎ የተባርካችሁ። ዳግዬ ይመጣል። ያው ቢኒ እንትን ለማድረግ ስገባ ነው ውስጥ ስገባ ፒክቸሩን ለማውጣት ነው እና ሲንክ እያደረገ ነው ከክላውድ እያለ አስቸገረኝ። ቆይ ካልሆነ በቪዲዮ አብሬ አሳያችኋለሁ። ተመቻችና ችግር አንድ ሰከንድ እሺ፣ አንዴ ልግባና ተመልሼ ካልሆነ ቪዲዮ አደረግና አሳያችኋለሁ። ቀላሉ ግን ብለጥፈው ነው ብዬ ነው። እሺ ችግር የለም። ዳጊ በሚያመች መንገድ እንትን አድርገው እንቀጥላለን። እንግዲህ ያው መጋለጥ ያለበት ሁሉ መጋለጥ አለበት። ሰው መስማት ያለበት ሁሉ እውነታው ሰው መስማት አለበት። ግን በጣም 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 የእውነት ለውጥ እየመጣ ነው። ኦርቶዶክሳውያን መጠየቅ ጀምረዋል። ይሄ ትልቅ ለውጥ ነው። ትልቅ ለውጥ ነው። መጠየቅ ሲጀምሩ ማንበብ ይጀምራሉ። ማንበብ ሲጀምሩ ወደ ጌታ ይመጣሉ ማለት ነው። ስለዚህ እየተዘረጋ ነው። ዳግዬ ከጨረስክ ይከንጋያ ቪዲዮ ላረገው ነው አልወጣልህ ስላለኝ ቪዲዮ ላሳያችሁ። ኦኬ እስኪ እናንብበው። መቃብያን ይነበባል። እስቲ እሺ እንደዚህ ላድርገው። በቅዱሳት እጆቹ ከምድር መሬትን ወሰደ። መሬትን ነው እንዴ ደግሞ የወሰደው? አፈርን ነው። እሺ መሬትን ወሰደ፣ ውሃንና እሳትን ነፋስንም ጨመረ፣ አዳምንም በመልክና በምሳሌው ፈጠረው ይላችኋል። ከዚህ ሁሉ የተፈጠራችሁ እንግዲህ ከስር 99 ጻፉ። እኛ ይሄ ሁሉ ከዚህ ሁሉ አይደለም የተሰራ ነው። ከምድር መሬት ወሰደ። መሬት ነው እንደ ወሰደው። እሺ ውሃ እሺ ወይ አፈር እናርግለት እስኪ ያኛውና ብለን እንረዳቸው። እሺ አፈር፣ ውሃ፣ እሳት፣ ነፋስ። አንተዬ እንዳለ መንደዳችን ራሱስ እንደነሱ ቢሆን አሁን ይሄ ፍጹም ይሄ መቃብያን 3ኛ መቃብያን ኮምፕሊትሊ ከዘፍጥረት 2 ጋር ይጋጫል። ሰው ከዚህ ሁሉ ነው የተፈጠረው። እሺ ሌላ ደግሞ አንድ ላሳያችሁ። ብዙ ጊዜ ብዙ ልዩነቶች አሳይተናቸዋል ማለት አግኝቼዋለሁኝ። በጣም ይቅርታ። እሺ እንግዲህ እኔ አንዴ ትልቁ ላይ አድርገኝ አንዴ ሳነብ መጽሐፍቶች አሁን 6 እና 7 መጽሐፍት በአንዴ ነው የምጀምረው እና ዝም ብዬ አንዱ ላይ ብቻ ችክል አድርገ እንትን እንዳይነት ታሪኩ በጣም ረጅም ነው፣ ይዘበራረቃል እና በጣም ይቅርታ። ሄኖክ ላይ ብዬ ስላልኳቸው በጣም ይቅርታ። ሄኖክ ላይ እዚህ ጋር የሄኖክ መጽሐፍ ላይ በዚህ ክፍል ላይ ይሄ አስማትንና ኮከብን መቁጠር ምዕራፍ 2 ላይ ያለው እዚህ ጋር ፈረሱን በቅሎ ወደ ማዕረግ እና አስማዚያስ የሚባል እዚህ ጋር የአጋንንት ናቸው። ለምሳሌ በርቄልም ኮከብ መቁጠርን አስተማረ፣ ኮከብኤልም ምልክትን ማሳየትን አስተማረ። ከዚህ ታሪክ ጋር ነበር ያለ ይመስለኝና
ሄኖክ ስላልኳችሁ በጣም ይቅርታ። ታዲያ የት ነው ያለው ቅድም ያልከው ብላችሁ ካላችሁኝ ያለው እዝራ ሱቱኤል ላይ ነው። እኔ ነኝ የተሳሳትኩት ስነግራችሁ ማለት ነው። ሄኖክ ወይ ኩፋሌ ያልኩት ይሄ ነው አሁን የተሳሳትኩት ማለት ነው። ኤርሚ ሱቱኤልም እኮ 80 አሐዱ ላይ ነው ያለው አይደል? አዎ 80 አሐዱ እዝራ ሱቱኤል አይደለም። ይሄው የኛ መጽሐፍ አይደለም። ይሄው እዚህ ጋር እንደዚህ እንዲስከፍት ይሄው ተጨማሪ ዲትሮካኖኒካል ይሄው ተጨማሪው ላይ ማለት ነው። የኛ ከዚህ ወደዛ ያለውና አዲስ ኪዳን ላይ ያለው ነው። ይሄ ዲትሮካኖኒካል የብሉይ ኪዳን ላይ ነው ተጨማሪው። እዝራ ሱቱኤል ይሄው ምዕራፍ 2 ኦኬ ምዕራፍ 3 ቁጥር ከአንድ ጀምሮ ምልክቱ እነሆ እንዲህ ያለ ወራት ይመጣል፣ በዚህን ዓለም የሚኖሩት ሰዎች ታላቅ ድንጋጤ ይይዛቸዋል። ምግባር ትሩፋት የሚሰራባት ሀገር ትሰወራለች፣ ሃይማኖት የሚጸናባት ሀገር ትጠፋለች። አንተ ካየኸው በሰማኸው በደል የበዛ በደል ይሰራል። በአዝርዕት በአትክልት አምሮ የምታየው ይህ ዓለም የጠፋ የፈረሰ ሆኖ ያልፋል። ምድር በምድረ በዳ ትሆናለች። እግዚአብሔር ሕይወትን ከሰጠ 3 ዓመት በኋላ ምድርን በመከራ ስትታወቅ ታያለህ። ፀሐይ ድንገት በሌሊትም ያበራል፣ ጨረቃም ድንገት በቀንም ያበራል። ከእንጨቶች በተአምራት ደም ይፈሳል፣ ድንጋይም በተአምራት ትጮኻለች። ሕዝቡ ይታወካሉ፣ ከዋክብት ይረግፋሉ። ይነግሳል ብለው ብዙ ሰዎች ያልጠረጠሩት ሐሳዊ መሲህ ይነግሳል። ከሰማያት ሰማያት ወረዱ፣ ከድንግል ማርያም ተወለዱ ሲል ቃሉን ሁሉ ይሰማሉ። በየሀገሩ ሽብር ይሆናል፣ እሳትም ከሰማይ ተጠቅሎ ይወርዳል። የምድረ በዳ አውሬዎች ቦታቸውን ትተው ወደ ከተማዎች ይገባሉ። ከሴቶችም ሸብቶ ጥርስ አውጥቶ ይወለዳል። ቅድሜ የተናገርኩት ማለት ነው። መጽሐፉን ስላሳሳትኳችሁ ይቅርታ። ለምን ያሳሳትከን ኤርሚያስ? ለምን ያልሆነ መረጃ ነገርከ ብለካል። አንዴ 6 እና 7 መጽሐፍት ነው የማነበው። እነሱ ጽፈውታል፣ እኔ ሳነብላቸው ሙሉ። አንዳችሁም ኦርቶዶክሳውያን ይህን መጽሐፍ አንብበህ ጨርሰህ አታውቅም። ይህንን መጽሐፍ 80 አሐዱን አንዳችሁም አንብባችሁ ጨርሳችሁት አታውቁም። እረኛው ኤርሚያስ ግን አንብቦ ጨርሶታል። በጌታ ጸጋ በስቶለት ማለት ነው። የእናንተን 80 አሐዱን ነው ስናጠና የምንውለው። ዲትሮካኖኒካል የተጨማሪ መጽሐፍት ማለት ነው። እንዴት እንዳነበብኩት አየህ። አንተ ቁጭ ብለህ መናፍቅ ብለህ በል። ስንፍና ጎጆ ሰርቶብህ ማለት ነው። ጴንጤው የእናንተን መጽሐፍ ይኸውልህ በርብሮ ጥርስ ከምላሱ አውጥቶ ዳጊ ማንበብ አይጠበቅበት፣ ሌሎቹ ማንበብ አይጠበቅባቸውም። እኔ አንብቤ እሰጣቸዋለሁ። ለምን ይድከሙ? ህይወት የሌለበት መጽሐፍ ሲያነቡ አይናቸው ለምን ይጨናበስ? ኦኬ ዶክተሪ እዚህ ሲመረምረኛ አይኔን አንዷን አይኔ ብዙ ጊዜ ስጠርጋት የምታዩት ከማንበብ የተነሳ ብሎ መነጽር አዞልኛል። ስለዚህ ወንድሞች ማንበብ አይጠብቅባችሁም። መረጃ ከፈለጋችሁ እኔም ጋር ሌሎች ወንድሞች ጋር ጠይቁ፣ እንሰጣችኋለን። እዝራ ሱቱኤል አየኸው። አንተ ቁጭ ብለህ ማርያም ወረደች አሸዋ ላሸዋ ትላለህ። መጽሐፍ ተበልቷል። ይታያል ወንድም አለምዬ፣ ለጌጥ አይደለም እንደዚህ ያለ። አሁን መጽሐፈ ሲራክ፣ መጽሐፈ ጦቢት፣ ዮዲት ጎዲት የለም። የነ ዮዲት ሁሉ እዚህ አሉልህ። ጉዲትም ትዕግስትም ካለች በሙሉ በሰልፍ አሰልፍ እና አስቴር ሁሉ ከዛኛው አስቴር ጋር ሁለት አስቴሮች ናቸው ያሉት እዚህ መጽሐፍት። በጣም የሚገርማችሁ ከዛኛው ከእውነተኛው አስቴር ጋር አይገናኝም። በምዕራፍ ይበልጣል። ይኸውልህ እንደዚህ ተበርብሮላል። ቤት ይታያቸዋል ወገኖች። እንደዚህ ነው የምናነበው። ይሄ 80 አሐዱ ነው እስካሁን ድረስ ተጨማሪ ዲትሮካኖኒካል። ቁጭ በሉና አንብቡ መጽሐፍ አንብቡ። 1700 ዓመት ታሪክ አለኝ እያልክ አዎ ትልቅ ቤተክርስቲያኖች ኦርቶዶክስ ዘመኗም ረጅም ነው፣ የትየሌሌ ነው። ግን ልጆቿ መጽሐፍ ቅዱስ አያነቡም። ዝም ብሎ ጠላ መጠጣት ምናምን ነገር መሳደብ፣ ኩፋሌ እንደ ተበርብሮላል፣ ተበልቷል። እውነቴን ብዬ የምልህ ለጉራ አይደለም። መጽሐፍ ሄኖክ መጽሐፍ እኛ አለን ብለህ የምትለው እኔ በልቼዋለሁ አልኩ። ብራዘር ንብብ ቁጭ ቅርጥፍ ኦኬ። የኔ መጽሐፍ ከዚህ በኋላ ያለው ነው የአዲስ ኪዳን እና ቅድም ካሳየኋችሁ
ይሄው እነዚህ የኛ መጽሐፍቶች አይደሉም። እነዚህ እዚህ ጋር ያሉት ይሄኛ የምንቀበለው 39 ይሄኛ የምንቀበለው 27 ይሄ የኦርቶዶክስ ነው። አንብበዋል ኤርሚያስ ፊደል በፊደል ይሄንኛውን 27ቱን 39ን 15ቱ ተብሎ የሚባሉት በተለምዶ ዲትሮካኖኒካል እዚህ ውሸት መዋሸት የለም። ስለዚህ ዳጌን መጽሐፍ ሙሉ በሙሉ አንብበው ብዬ እነ ዲትሮካኖኒካል አልመክርም። እኔ ስላነበብኩ ዋጋ መክፈል የለብህም። የምትፈልገው መረጃ ካለ ኤርሚ ብለህ ካልከኝ እነግርሃለሁ። እዝራሱ ሱቱኤል ላይ ነው ማለት ነው። ሄኖክ ያልኩት እኔ በስተት የዛኛው ከአስማዚያዝ የሚባለው አጋንንት ኮከብ መቁጠር ምናምን ነገር አስተማረ ምናምን ብለው የሚሉት ከሱ ጋር የተዛመደ መስሎ የነበር ታሪኩ እና በቃ ይቅርታ ብያለሁ ማለት ነው። መጽሐፉን አሳሳትኩ እንጂ ታሪኩ መጽሐፍት ውስጥ የለም። ያው እዝራሱ ሱቱኤል መጽሐፍ ላይ እንዲህ ቁጭ አድርገናል። ስንሳሳት እንደዚህ ይቅርታ እንላለን። አየህ የጴንጤ ባህሉ ይሄ ነው። የተሳሳቱትና መጽሐፉን ሄኖክ ብዬ ስላልኩ ማለት ነው። እዝራሱ ሱቱኤል ሸብቶ ጥርስ አውጥቶ ህፃናት በዚያ ዘመን ይወለዳሉ። ይተርጉሙልን፣ ይፍቱልን። የሞተ መፍታት ብቻ ሳይሆን ቃሉንም ይፍቱ። ማን የሞተ ለመፍታት እንፈታለን ብሎ ከማለትም ቃሉንም ይፍቱ እና ብዙ ነገር ነው የሚሰማው ለማለት ነው። ተባረኩ።